ነው አለች እኮ ቪዲዮ እያየሁ ነበር። ግን ዛሬ ራት እየሰራሁ ነበር። ነገር ማለት ነው ዶኛ ጠፊ እኔ ያልገባኝ ነገር የብሩክ ስልክ እሷ ጋር ነው ያለው እሱ እንዴት ነው ማለት እሱ ማለት ሀቢባ ቤት እሷ ሀቢባ ቤት ይመጣሉ። ሀቢባ ቤት እሷ ብቻ ነው እንጂ የምትመጣው። ሀቢባ ቤት መጣች፣ የትም መጣች ማፊ ፋይዳ እሱ ይጠራላ እንዴ? እሷ እዛ ተመጣች። ሌሎቹም እኮ ተፈልገው እየተጠሩ ነው ስልካቸውን ተሰጥቶ። እሺ ምን አባት ነው ሲጀመር ምን በግዴታ ነው? አሁን እኔ መቅዲ ፈለገችኝና መቅዲ ቤት አልገባም ብዬ ከላይ ቁጭ ባልኩኝ ማን ነው ጎትቶ የሚያስገባኝ? የሚዲያ ሰው ስለሆነ እሱ እንትን ይላል፣ ይከሰሳል። ይከሰሳል። እንደዛ ነው። የእዩ ነገር ማለት ኖ ዱኒያ የእዩ ነገር ሰማይ ሄዶ ሰማይ ቤት ሊያስረኝ ነኝ። እቺ ከፍታ የተሰጠችው እኔ ባለቤት እኔ እንደዚህ ሰው የመጡት እኮ ኒካ የለም። እኔ ኧረ እቺ ዝም ብላ ትጨማለቀ። እቺ ግን እኔ እቺ እዩ የምትባል በጣም ባለጌ ሰው ኧረ ጉዴ! በግዴታ እንዲሁ ደግሞ ፍጥጥ ያለ መግድዬ እንዲሁ ፍጥጥ ያለ ሰው ሴት እንደዚች ደግሞ አይቼ አላውቅም። እንደ ፍጥጥ በደረጉ እኔ አሁን ሌላ ወረተውና እኔ አሁን ብሩክ አዝነው ሀይሚ ኢምባው አልቆመም ብሏል ያሉ ነው። ታብሌት ላይ እኮ የሀይሚ ኢምባ አልቆምም። እንዴት ነው ያልቆመው? ጌታ ሆይ ትዕግስት ስጠኝ። ግራ ገባኝ። ይሄ የኔ እናት እኮ ሀይሚን እኮ አሁን እንትን እንዳትይ ቸኩለሽ ውሳኔ እንዳትወስኝ እና እሱ ለሴት ልጅ ክብር ካለው ምናምን እያለች ነበረ እኮ ልክ እኮ ናት። ለሴት ልጅ ክብር ካለው እዩ መክራ ነው ሀይሚ አሁን የራሷ ክብር መታቀው ይሄች ዳቦ ከፍታ የሰጠችው ማይም እኮ ለሴት ልጅ ክብር ካለህ ዘን ይሄ እዚህ ያለውን ጉዳይ ሳጨረስ እንዴት ነው እዛ እንትን የምትለው? የሚያዝንላት ሀዩ ምንድን ነው የሚያዝንላት? እቺ ለራሷ ማታዝን ሴት ይዘው ኖ ሀቅ ካላት እኔ ከሷ ጎን ነው የምቆመው። ልጁ እውነት ሀቅ ካለ ካልሆነ ግን ነው እንጂ ምንም ሀቅ ይኑራት አይኑራት እኔ ከሷ ጎን አልቆም። እኔ ስሚ እንኳን ሀቅ ቢኖራትም ባይኖራትም ማለት ነው ራሷን ከፍታ የሰጠችው ፍቅረኛ እንዳለችው እያወቀች የገባችው ከገባች ምንም የለም። ግን ካለ ነው ምን እና ታዲያ ተከፈተበት ውስጥ ነው እንደሚገባ ታይ እንጂ ማሪ ይግባ ራሷ ማን ስጭ አላት እና ሰላም ይሄን ታስቀል እሷ ሀቢባ ቤት አሁን እኔ እየፈራ ያለው ምንድነው ታውቃላችሁ? ባለፈው ሀይሚ ውሃ ስደፋ ማለት ነው እሱ ተኝቶ ነበር። በጣም እሱ መተኛት ይወዳልና እንደዛው አንዳንዴ ያጋጥመ ነገር አለ። ያንጃ የምሬ ነው። ይሄ ደግሞ ተናደዱላችሁ ማለት ነው። ተቸገርን እኮ ፍቅር እየተቸገርን አይደል? እንደው ፍቅር አንቺ ከካም ዝም በይ እንደዛ ትበይ። ግን ሰላምዬ ይሄ የተከፈተበት ይግባ ያልሽው ነገር ስህተት ነው 100%። እንዴ አንድ ልጅ ተከፈተበት እንዴ? እሱ ተሳሳተ አይደል? ዲፕሬሽን ነበርኩ አለ በአይዲያው በመጣብን ማለት ነው። ግን እሱ ተሳስቶ ሲመጣ እኔ አንድ ሰው ስትረሱ ለማውጣት እኔ ሽብ ብዬ የእናታኔ ይህን የመሰለ ቆንጆ እንዴት ነው የሚታለፈታ? አንቺ ደግሞ ሰላምዬ ይህን የመሰለ ውበት ያረቁናው ለራሱ አጥቦ ይጠጣው እንዴ? የምን ያደረግልኛል እሱ ቁንጅና እኔ ካልጠቀመኝ እንዴ? እኔ አንድ ማያምር ለኔ ከፊ እጁን ቆራጣ ይሁን ከኔ ጋር የሚሆን ከሆነ እግዚአብሔርን ደግሞ ድራማ ነበረ። ግን ወደ ሀቢባ ማለት ነው ዛሬ ነው ያሰራት እጁ ቆራጣ እኔ ጤናሳ ነው የምፈልገው። ግን እናንተ አሁን በጣም እየቀለዳችሁ ነው። የምሬ ነው። አሁን መግድ ያንቺ ቤት ይሄ እንደ ያልተጠበቀ ነገር እየሆነ ነው። እኔ አሁን ያወራችሁ በተራ የሀይሚና የብሩኬ ነገር ማስጡ። እኔ በበኩሌ ሀይሚ ልክናት ትሄድበት ትንሽ ሀይሚ የፍቅር ጥያቄ ተጠይቀች መልሷን እንጠብቃለን። ምንድን ነው ሀይሚ ማሪ አስር አመትን ቢቆይ 1 አመትን ቢቆይ ተስፋ አለን ብዬ አምናለሁ። ካልተቀበለች ደግሞ እኔ አላፈቅርም ካለችም መፍቷ ነው። ደግሞ አፈቅርሃለሁ እኔም አፈቅርሃለሁ። የራሷ ውሳኔ ነው። ህይወቷን የምታውቅ የራሷ ውሳኔ ነው፣ ህይወቷ ነው። እኔ ፍቅርም አያገባኝም። ደግሞ አንዳንድ ሰዎች ማለት ነው ለጽሁፍ በሷ ማለት ነው በሀይሚ ፎቶ ላይ ጽሁፍ ለመጻፍ የተዘጋጃችሁ ልጆች ማለት ነው
አሁኑ ጀምሮ ነው ጻፉ። ይሄ ነገር አይቆምም። ጻፉበት ማሬ ፍቅርዬ። ጽሁፍ መጻፍ እንደ ጋዜጣ አዲስ አይደለም። ከአመት አመት ለመር ነው። ምንም አያመጡም ነው እኮ እንጂ ችግሩ የሚያመጡት ነገር ነው የተቸገረ። ተምሮ እኮ አይደለም እነዚህ በስልክ የተማሩት ማይሞች። አረ ነገር እኮ ቂጣ እየበሉ ያደጉ ልጆች ናቸው እኮ አሁን በሀይሚ ለጽሁፍ በትምህርት በስልክ ነው በስልክ በማዳም ዋይፋይ የተማራቸው ልጆች። ሴት ልጅ እኮ በአንዴ አይደለም የምትመልሰው። ተረጋግታ ረጋ ብላ አስባ አልማ ነው የምትመልሰው። እነዚህ እኮ በሁለት ቀን ሽሚሉ ናቸው እኮ የሚፈርዱት እኮ በሁለት ቀን ተጠይቃሽ። ችግር ማለት በአንዴ የሚመለስ አይደለም፣ ታስቦ ነው ታቅዶ የሚመለሰው። ሴት ልጅ ቸኩላ እሺ አትልም፣ ተረጋግታ ነው። ቀልድ ነው እንዴ እናንተ? ወርም 2 ወርም ልትቆይ ትችላለች። ጌታ 2 ወር ድረስ ተጣለ ትግስቱ 2 ወር እነሱ አብረው ስለቆዩ ቶሎ ልትመልስ ትችላለች። በጣም ተግባብቷል እነሱ። ስራ ነው ኢትዮጵያ ታይ ስራ ነው ሲጀመር ማለት ነው። ይሄ በዚህ አይዲያ ከመጡ ያስጠላል። ግን እንትኑ ጥያቄው እንዳለ ሆኖ በቃ ሌላ ቀን አስባበት ትመልስልኝ ብሎ በሌላ አይዲያ ይምጡ እንጂ በዚህ ከሆነ ሰው ይሰለቸዋል። እየመረረሻቸው ስራ ነው። ሰላምዬ እየመረርሻቸው ስራ ነው አውቃለሁ። ግን ያስጠላል። ምን ማረጋት እነሱ ያስጠላል ያውቃሉ እንዴ? ጊዜ ስጠኝ አለች እኮ ጊዜ ስጠኝ አለች። ነገ ትቀበላለች። ነገ ያልቃል። ፍቅር እየጠየቀ ሰውዬው ለምን ማሪ መቅደን አንቺ ናርድ ነው እናንተ አልገባችሁ እናንተ ግን ነው መቅዲ እኔ እናንተ ጋር አልቀመጥም ማለት ነው። ተረን የገባን ማክሊጌ ነገሪን እስቲ ምንድን ነው የምትናገረው? እናንተ ያፈቀረ ሰው ፍቅሩ ውስጥ ገብቶ ፍቅር የእሷ ፍቅር ያበደ ሰው እንዴት ነው ካሜራ ደቅኖ ዛሬን ጥንጥ አበባ ይዞ የሚመጣው? ያፈቀረ ፍቅር እኮ እሑድ ነው። ዝም ብሎ በቤት ውስጥ ያለ ካሜራ ያስለቅሳል። በሩን ዘግቶ ማለት ነው እንጂ ካሜራ ይደቅናል። እኔ ዛሬ ማፈቅር ትናንትና ነገረ ትናንትና ስሜቱ ነገረ። እሷ ደግሞ የራሱን ስሜት እስከነገረ ድረስ መጠበቅ ነበረ እሱ ቆሞል ማለት ነው። ግን ዛሬም እኔም ዛሬም አፈቅርሻለሁ፣ እሺ ነገም ደግሞ አፈቅርሻለሁ፣ ከነገ ወዲያ ማፈቅር ከዛ ሳምንት ሲቆይ ፍቅሩ ይወጣል። ለምን ቶሎ ስለባለው ትንሽ ፍቅር እኔ ፍቅር በዛ እና ማርክ ብለን ነው ባክሽ እያወራን ያለ ነው። ባክሽ ለጫወታ ነው ባክሽ እንትን በነ ማርክ ቤት ያስጠላል። እኔ በእነዚህ ቤት ግን እናታልፋል ማሪ ያስጠላል። ሲጀመር ማለት ነው ሲጀመር ያላፈቀረ ሴትና ፍቅሩ ያልገለጸ ሴቶች ወንድና ሴት አንድ ቤት ለምን ገቡ? ሲጀመር ማለት ነው። ደግሞ የፍቅረኛሞች ቀን ለምን አከበሩ? ለሞር እንትን ፍራክቲስ እየወጡ ነው እንዴ ፍቅር ላይ ምን ማለት ነው ይሄ? ሲጀመር እኔ ሲጀመር ማለት ነው ማታ ራሱ አውቄያለሁ። በቃ ዝም በቃ